በአንድ ሀገር ጆጆ የሚባል ልጅ ይኖር ነበር። ቤተሰቦቹንና በቤት ውስጥ ያሉትን ዕቃዎች በጣም ያስቸግራቸዋል። ከዕለታት አንድ ቀን ጆጆ ኳስ ተጫውቶ አሸንፎ ወደ ቤቱ መጣ። ትልቁን በር ኡፍ እዚህ እንድትሆን አልፈልግም አለው። ከዛም ትልቁን በር በኃይል ክፍት አድርጎ ዘግቶት ገባ። ጆጆ ሁልጊዜ በር በስነ ስርዓት መክፈትና መዝጋት አይወድም። በሩ የጆጆ መጥፎ ስራ ሳይ በጣም አዘነ። ጆጆ ወደ ቤት ከገባ በኋላ ንዴቱ አልለቀቀውም ነበር። የመኝታ ቤቱን ቀይ በር በቃቶ መታ። ቀዩ በር በጣም ተናደደ። ጆጆ ምግብ ለመብላት ወደ ኩሽና ሄደ። ሮዝ ቀለም የተቀባችውን የኩሽናዋን በር ሲያይ በጣም መቆጣት ጀመረ። በሮች አታስፈልጉም፣ አልወዳችሁም፣ አንቺ በር ሂጂልኝ፣ በቃ አልፈልግሽም አላት። ሁሉም በሮች በጆጆ ስራ ስለተናደዱ ሰዎች ሲተኙ ተሰበሰቡ። ትልቁ በር እንዲህ ሲል አማረረ። ተመልከቱኝ፣ እኔ በጣም አርጅቻለሁ፣ ግን ጆጆና ቤተሰቡን ከጅብ ከሌባና ከመጥፎ ነገሮች ይጠብቃቸዋል። ያሳዝናል፣ እሱ ግን አይንከባከበኝም አለ። የኩሽናዋ በርም እንዲህ አለች። የሚበሏቸው ምግቦች ንጹህ እንዲሆኑ የምግብ ሽታ ወደ መኝታ ቤቱ እንዳይገባ የምከላከለው እኔ ነኝ፣ ግን አያከብረኝም። እኔ ስለምን በካልቾ መታለሁ? እኔ እኮ ነኝ ሲተኛ ብርድ እንዳይገባ የምከላከልለት አለ ቀዩ በር። ጆጆ በነጋታው ከትምህርት ቤት በጣም ደክሞትና ርቦት መጣ። ግን ትልቁ በር አልከፈት አለ። ጆጆ ለረጅም ሰዓት ለመክፈት በጣም ታገለ፣ ግን መክፈት አልቻለም። ከዛ በሩን ተደግፎ ማልቀስ ጀመረ። ትልቁ በር ዞር በር፣ ለአንተ አልከፈትም፣ አንተ አስቸጋሪ ልጅ ነህ፣ እኔን አሰቃይተኛል ሲለው ጆጆ በጣም ደነገጠና ወደ ኋላ ወደቀ። አንተ በሩ ማውራት ትችላለህ አለው። አዎ እችላለሁ፣ ሂድ ካጠገቤ፣ መግባት አትችልም። ጆጆ በሩ ማውራት መቻሉን ስላላመነ ነካው። አትንካኝ ብሎ ትልቁ በር ጮኸበት። ጆጆ እያለቀሰ መለመን ጀመረ። ለምኑ በጣም ደከሙ። ከዛም ድንገት የሚያስፈራ ውሻ ሊነክሰው እየሮጠ እባክህ ይቅርታ አድርግልኝ፣ ሁለተኛ መጥፎ ነገር አላደርግም፣ ውሻው ሊነክሰኝ ነው አለው። ከዛ ውሻው ዘሎ ሊነክሰው ሲል ትልቁ በር ተከፈተለት። ጆጆ በጣም ስለራበው ወደ ኩሽና ምግብ ለመብላት ሲገባ ሮዟ በር ካኔቴራውን በእጀቷ ትም አድርጋ ያዘችበት። ከዚህ ውጣ፣ ምግብ መብላት አትችልም አለችው። እንዴ አንቺም ማውራት ትችያለሽ ማለት ነው ብሎ አንገቱን አቀርቅሮ እባክሽ ጥፋቴን አልደግምም፣ በሰራው ስራ ተጸጽቻለሁ፣ ይቅርታ አድርጊልኝ፣ እባክሽ ልቀቂኝና ልብላ አላት። ከዛም ፈቀደችለት። ጆጆ ለማረፍ ወደ መኝታ ቤቱ ሲገባ ቀዩ በር ድንገት በካልቾ ብሎ መታው። አንተ እንደዚህ ነበር የምትመታኝ፣ ሁለተኛ እንዳታደርግ፣ እኔ ለአንተ ጥሩ ነበር አለው። ጆጆ አልጋው ላይ በጀርባው ጋደም ብሎ በዚያ ዕለት ስላጋጠመው ነገርና ለመጀመሪያ ጊዜ ስለራሱ ማሰብ አቁሞ ስለ በሮቹ አሰበ። ጆጆ ተኝቶ የሚንኮሻኮሽ ድምፅ ሰማ። ቀስ ብሎ ተነስቶ ሲሄድ በሮቹ አንድ ላይ ሆኖ ሲያወሩ አየ። የመኝታ ቤቱን በርም እሺኛ በሮች እንወድሃለን፣ ጥፋትን አምነ ይቅርታ ስለጠየቅ ይቅር ልንለው ወስነናል አለው። ትልቁ በርም ጆጆ፣ እኛ በሮች ብቻ ሳንሆን የምንጠቅም ከኛ ውጪ በአካባቢ ብዙ የሚጠቅሙ ነገሮች አሉ አለው። ስለዚህ እሱን መንከባከብና ማክበር እንዳትረሳ፣ ቤተሰቦችንም ታዘዝ አለች። የኩሽናው በሮችዬ፣ በማውራታችሁ በጣም ደስተኛ ነኝ። ብዙ ነገር ከእናንተ ተምሬያለሁ። ከዚህ በኋላ ጥሩ ጓደኛሞች እንሆናለን። ብዙ የምነግራችሁ ታሪኮች አሉኝ አላቸው። ከዚህም በኋላ ጆጆ አንዳንዴ ቢናደድም ነገር ግን ቤተሰቦቹ ላይና ዕቃዎች ላይ ንዴቱን አይወጣም። ለበሮቹ መልካም ልጅ ሆነ። ልጆችዬ ግን አንድ ጥያቄ አለኝ። ከዚህ መጽሐፍ
ምን ተማራችሁ? እስኪ አጠገባችሁ ካለው ቤተሰብ አባል ጋር ወይም ደግሞ አጠገባችሁ ካለው ሰው ጋር ተወያዩበት። መልካም ሳምንት ይሁንላችሁ።